ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች እናሰማለን። በቅድሚያም አበይ ዜናዎች። የደቡብ ምዕራብ ኢትዮጵያ ክልል ገቢዎች ቢሮ በቦንጋ ክላስተር ለሚገኙ የክልል ተቋማት ፋይናንስ ባለሙያዎች በኢታክስ አገልግሎት ዙሪያ የተግባር ስልጠና እየሰጠ ነው። በሰሜን ተራሮች ብሔራዊ ፓርክ ስልታዊ እቅዶች ተዘጋጅቶ የዋሊያዎችን ቁጥር እንዲያገግም እየተሰራ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታወቀ። በሚዛን አማን ከተማ ሁለተኛ ምዕራፍ የተቀናጀ የኮሪደር ልማት እየተፋጠነ መሆኑ ተገለጸ። ዜና እረፍትን በተመለከተ በኢትዮጵያ ፌዴራል ፖሊስ በፖሊስ ህብረተሰብ ቴሌቪዥን ዜና አንባቢነት በፕሮግራም መሪነት እንዲሁም በመድረክ አስተዋዋቂነት እንዲሁም በወንጀል መከላከል ጠቅላይ መምሪያ ለበርካታ ዓመታት በታታሪነት በታማኝነት በቅንነት ስታገለግል የነበረችው ኢንስፔክተር ኪያ ንጉሴ ቱሉ ባጋጠማት ህመም በሕክምና ስትረዳ ቆይታ ጥቅምት 27 ቀን 2018 ዓ.ም በ40 ዓመቷ ከዚህ ዓለም በሞት ተለይታለች የሚሉት አቤት ዜናዎቻችን ናቸው። ወደ ዝርዝሩ አልፋለሁ። አማኑኤል ኃይለ ነኝ። የደቡብ ምዕራብ ኢትዮጵያ ክልል ገቢዎች ቢሮ በቦንጋ ከተማ ለሚገኙ የክልል ተቋማት ፋይናንስ ባለሙያዎች በኢታክስ አገልግሎት ዙሪያ የተግባር ስልጠና እየሰጠ ነው። አቶ ግርማ እንዳሻው በገቢዎች ቢሮ በታክስ ኦቶሜሽን ዳይሬክተር የቴክኖሎጂ አስተዳደር ቡድን መሪ የተግባር ላይ ስልጠናውን እየሰጡ ናቸው። አቶ ግርማ ስልጠናው በኢታክስ አገልግሎት ላይ ማለትም በኢፋይናንሲንግ እና በኢፔይመንት ላይ የተግባር ስልጠናው እንደሚያተኩርም ገልጿል። በሰሜን ተራሮች ብሔራዊ ፓርክ ስልታዊ እቅዶች ተዘጋጅቶ የዋሊያዎች ቁጥር እንዲያገግም እየተሰራ መሆኑን የኢትዮጵያ የዱር እንስሳትና ጥበቃ ባለስልጣን አስታወቀ። በባለስልጣኑ የብሔራዊ ፓርኮች መሪ ስራ አስፈጻሚ ዶክተር አዳኔ ጸጋዬ እንደገለጹት ብርቅ የሚባሉና በኢትዮጵያ ብቻ የሚገኙ በቀላሉ ቱሪስቶችን መሳብ የሚችሉ እንደ ዋሊያ፣ ቀይ ቀበሮ የመሳሰሉት እንስሳት በሰሜን ተራሮች ብሔራዊ ፓርክ ይገኛሉ። በተለይ በሰሜን ተራሮች ብሔራዊ ፓርክ በሕገ ወጥ አደን ምክንያት የዋሊያዎች ቁጥር መቀነሱን ገልጸው ስልታዊ እቅዶች ተዘጋጅቶ የዋሊያዎች ቁጥር እንዲያገግም እየተሰራ መሆኑን ጠቁሟል። ከስልታዊ እቅዶች በተጨማሪ በፓርኩ ዙሪያ የህግ ማስከበርና ከየቀበሌው የዋሊያ አምባሳደሮች ተመርጠው ግንዛቤ የመፍጠር ተግባር መከናወኑንም ተናግረዋል። ከዚህ ቀደም ከፍተኛ አደን ይካሄድባቸው የነበሩ ፓርኮች ቢኖሩም አሁን ላይ ዜሮ በሚባል ደረጃ መቀነስ የተቻለ ሲሆን በአንጻሩ የተሻሉ የነባሩ ፓርኮች ህገወጥ አደን እየተበራከተባቸው ስለመምጣቱ ኃላፊው አስረድቷል። ከህገ ወጥ አደን ጋር በተያያዘ ኢትዮጵያ ያላት ህግ ጥብቅ ነው ለማለት የሚያስደፍር አለመሆኑን ጠቅሰው ከፖሊሲ ጀምሮ ህጎችና ደንቦች እንዲከለሱ የማድረግ ስራ በሂደት ላይ እንደሚገኝም ገልጸዋል። የሚዛን አማን ከተማን ውበትና ገጽታ ይበልጥ የሚያጎላ ከ4 ኪሎ ሜትር በላይ የተቀናጀ የኮሪደር ልማት እየተፋጠነ መሆኑን የከተማ አስተዳደሩ አስታወቀ። የሚዛን አማን ከተማ አስተዳደር ማዘጋጃ ቤት ምክትል ስራ አስኪያጅና የግንባታ ዘርፍ ኃላፊ አቶ ወንድሙ አለማየሁ የኮሪደር ልማቱ የከተማዋን ገጽታ ከመቀየር ባለፈ ተወዳዳሪና ለኑሮ ምቹ እያደረጋት መሆኑን ተናግረዋል። ከዚህ ቀደም የቆሻሻ መጣያ የነበሩና ለኑሮ አመቺ ያልነበሩ አካባቢዎች ጭምር ከመልማታቸው ባለፈም መንገደኞች፣ እግረኞችና ተሽከርካሪዎችን ታሳቢ በማድረግ ሰፍተው በመሰራታቸው ሁለንተናዊ እንቅስቃሴ እየተፋጠነ መሆኑን ገልጸዋል። ልማቱ ተጠናክሮ መቀጠሉን የገለጹት አቶ ወንድሙ በአሁኑ ወቅት የከተማዋን ውበትና ገጽታ ይበልጥ የሚያሻሽልና ከ4 ኪሎ ሜትር በላይ የሚሸፍን የኮሪደር ልማት ግንባታ በሁለተኛ ምዕራፍ እየተከናወነ መሆኑን ገልጸዋል። ልማቱ አረንጓዴ መናፈሻ፣ የእግረኛና የሳይክል መንገድ እንዲሁም ዘመናዊ የመንገድ ዳር መብራትን በማካተት እየተከናወነ መሆኑን ጠቅሞ በአንድ ወር ጊዜ ውስጥ ይጠናቀቃል ተብሎ እንደሚጠበቅም አስታውቀዋል። ማህበረሰቡ ለልማቱ እያደረገ ያለው ትብብር ከፍተኛ ነው ያሉት ኃላፊው ለዚህም በአሁኑ ወቅት ማህበረሰቡ ለልማቱ እያደረገ ያለው ትብብር ከፍተኛ ነው ያሉት አቶ ወንድሙ ለዚህም በአሁኑ ወቅት ከሚከናወነው 4 ኪሎ ሜትር የኮሪደር ልማት 1.6 ኪሎ ሜትሩ በማህበረሰቡ ሙሉ ተሳትፎ የሚሰራ ነውም ብለዋል። የከተማ ነዋሪዎችም በሰጡት አስተያየት የኮሪደር ልማት ስራው የሚዛን አማን ከተማን ውበት ከማጉላቱን ባሻገር በከተማዋ ይስተዋል የነበረው የእግረኞች መንገድ ችግር እየፈታ ነው። ለኮሪደር ልማቱ ፕሮጀክት ስኬታማነት የበኩላቸውን ድጋፍ አጠናክሮ እንደሚቀጥሉም ገልጿል።
ተመኝቷል። የኮሪደር ልማቱ በተያዘለት ጊዜ ገደብ እንዲጠናቀቅ እንደ ነዋሪ የሚጠበቅባቸውን ድጋፍ አጠናክረን እንቀጥላለን ሲሉም አስታውቀዋል። ዜና እረፍት። በኢትዮጵያ ፌዴራል ፖሊስ በፖሊስና ህብረተሰብ ቴሌቪዥን በዜና አንባቢነት በፕሮግራም መሪነትና በመድረክ አስተዋዋቂነት እንዲሁም በወንጀል መከላከል ጠቅላይ መምሪያ ለበርካታ ዓመታት በታታሪነት በታማኝነት በቅንነት ስታገለግል የነበረችው ኢንስፔክተር ኪያ ንጉሴ ሁሉ ባጋጠማት ህመም በሕክምና ስትረዳ ቆይታ ጥቅምት 27 ቀን 2018 ዓ.ም በ40 ዓመቷ ከዚህ ዓለም በሞት ተለይታለች። በመሆኑም የቀብር ስነ ስርዓቱ ቤተሰቦች፣ የሥራ ባልደረቦችና ወዳጅ ዘመዶች በተገኙበት ነገ ጥቅምት 28 ቀን 2018 ዓ.ም ከቀኑ 6 ሰዓት ዊንጌት ትምህርት ቤት አካባቢ በሚገኘው ቅዱስ ጴጥሮስ ጳውሎስ ቤተክርስቲያን ይፈጸማል። የኢትዮጵያ ፌዴራል ፖሊስ አመራርና አባላት በመኮንኗ ህልፈተ ህይወት የተሰማቸውን ጥልቅ ሐዘን የገለጹ ሲሆን ለቤተሰቦቿና ለወዳጅ ዘመዶቿ እንዲሁም ለስራ ባልደረቦቿ መጽናናትን ተመኝተዋል። የሳቱ ዜናዎችን ይመስላሉ። ከማጠቃላችን በፊት አበይት ዜናዎችን በድጋሚ የደቡብ ምዕራብ ኢትዮጵያ ክልል ገቢዎች ቢሮ በቦንጋ ክላስተር ለሚገኙ የክልል ተቋማት ፋይናንስ ባለሙያዎች በኢታክስ አገልግሎት ዙሪያ የተግባር ላይ ስልጠና እየሰጠ ነው። በሰሜን ተራሮች ብሔራዊ ፓርክ ስልታዊ እቅዶች ተዘጋጅተው የዋልያዎች ቁጥር እንዲያገግም እየተሰራ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታወቀም። በሚዛን አማን ከተማ ሁለተኛ ምዕራፍ የተቀናጀ የኮሪደር ልማት እየተፋጠነ መሆኑ ተገልጿል። የሚሉት የሳቱ አበይት ዜናዎቻችን ናቸው። አማኑኤል ነበርኩ። ጤና ይስጥልኝ። ሰላም